የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋርባባዲ አሜሪካ በቀጥታ ወታደራዊ ጣልቃ ገብነት እንዳታደርግ አዲስ ማስጠንቀቂያ ሰጥተዋል። ሮይተርስ የዜና ወኪል ባወጣው ዘገባ መሰረት ጋርባባዲ ኢራን ግጭቱ እንዲስፋፋ እንደማትፈልግ፣ ነገር ግን አስፈላጊ ከሆነ እርምጃ ለመውሰድ እና ወራሪዎችን ትምህርት ለማስተማር ዝግጁ መሆኗን ተናግረዋል። የኢራን ወታደራዊ ውሳኔ ሰጪዎች ሁሉም አስፈላጊ አማራጮች ጠረጴዛ ላይ ናቸው ሲሉ አሜሪካንን አስጠንቅቀዋል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ከትናንትና በስቲያ ማክሰኞ ኢራንን ለማጥቃት እቅድ ቢያስጸድቁም ነገር ግን የመጨረሻ ውሳኔ ላይ አለመድረሳቸውን ሲቢኤስ ኒውስ ዘግቧል። ትራምፕ ጥቃት ለመጀመር ያልፈለጉት ኢራን የኒውክሌር መርሃ ግብሯን እርግፍ አድርጋ ለመተው ከተስማማች በሚል መሆኑ ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የኢራን የሚሳኤል ጥቃት በቤርቬሺያ የሚገኘውን ሶሮቃ ሆስፒታል ካወደመ በኋላ አሁን በጽሁፍ ባስተላለፉት አጭር መግለጫ ኢራን ከባድ ዋጋ ትከፍላለች ሲሉ አስጠንቅቀዋል። ዛሬ ጠዋት የኢራን አሸባሪ አምባገነኖች በቤርቬሺያ የሚገኘው ሶሮቃ ሆስፒታል ላይ በሀገሪቱ መሃል የሚገኙ ሰላማዊ ዜጎች ላይ ሚሳኤሎችን ተኩሰዋል ሲሉ ኔታንያሁ በኤክስ ገጻቸው ላይ ጽፈዋል። በቴህራን ያሉት ጨቋኞች ከባድ ዋጋ ያስከፍላቸዋል ሲሉ በማከል እስራኤል የኢራንን የውስጥ ደህንነት ዋና መስሪያ ቤት ማውደሟን ቀደም ሲል መገለጹ ይታወሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው የአያቶላህ ኻሜኒ ላይ የታቀደውን ግድያ አስመልክቶ ከጋዜጠኞች ተጠይቀው የመግደል እድል ቢኖር እንኳ በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ሲሉ ምላሽ ሰጥተዋል። የሩሲያው ፕሬዝዳንት በዜኒት ፒተርስበርግ በተካሄደው የኢኮኖሚ ፎረም ላይ ከጋዜጠኞች ጋር ባደረጉት ቆይታ ኻሜኒ ላይ የታቀደውን ግድያ ይህን ሁሉ ሰማለሁ፣ ግን ስለሱ መወያየት እንኳን አልፈልግም ብለዋል። ኢራን የሩሲያን እርዳታ ጠይቃ እንደሆነ ከኤኤፍፒ ለቀረበላቸው ጥያቄ ፑቲን ሲመልሱ ኢራን ወዳጆቻችን ስለሆኑ ጉዳይ አልጠየቁንም ሲሉ ምላሽ መስጠታቸው ይታወሳል። ዓለም አሜሪካ በኢራን በእስራኤል ግጭት ዙሪያ ምን እንደምታደርግ የትራምፕ ውሳኔን እየጠበቀ ባለበት በዚህ ወቅት በትራምፕ የመጀመሪያው የስልጣን ዘመን የዋይት ሃውስ ኮሚኒኬሽን ዳይሬክተር የነበሩት አንቶኒ ሳካሮሙቺ ስለ ፕሬዝዳንቱ ቆፍጣናነት ውሳኔ አሰጣጥ ሂደት የታዘቡትን ተናግረዋል። በትራምፕ ውሳኔ ሰጪነት ላይ ቅንጅት የለም፣ መርህን መሰረት ያደረገ ፖሊሲ የለም፣ ብዙ ስትራቴጂካዊ አስተሳሰብ የሌለበት በስሜት የሚወሰን ፖሊሲ ነው የሚታየው ሲሉ ተናግረዋል። ሳካሮሙቺ አክለውም ቤንያሚን ኔታንያሁ ትራምፕን ወደ ግጭቱ እንዲቀላቀሉ ለማሳመን ይህን የፕሬዝዳንቱን ደካማ ጎን እንደተጠቀሙበት እንደሆነ እንደሚያስቡ ገልጸዋል። ትራምፕ ጠንካራ መስለው ለመታየት ቢሞክሩም የሚያሳዩት በራስ ያለመተማመን ስሜት የእስራኤል ጠቅላይ ሚኒስትር ተጠቅመውበታል ብለዋል። አሜሪካ በእስራኤል የአገዛዝ ለውጥ ውስጥ ሊኖራት ስለሚችለው ተሳትፎ ሲናገሩ ባለፉት 2 አስርተ ዓመታት ምንም ነገር አልተማርንም፣ አሜሪካ በኢራን ውስጥ የአገዛዝ ለውጥ እንዲመጣ ማበረታታት እንዳለባት እርግጠኛ አይደለሁም ሲሉ ተናግረዋል።